የህዝቡን በደል በማጋለጣቸው ብቻ የቀድሞ አመራርና ወጣቶች ለእስር መዳረጋቸው ተገለጸ። ምስራቅ ጉራጌ ዞን ህዝቡን የሚደርስበት በደል በማጋለጣቸው ብቻ የቀድሞ አመራርና ወጣቶች ለእስር መዳረጋቸውን ተገልጿል። በዞኑ በምስራቅ መስቃን ወረዳ በእንሴኖ ከተማና አካባቢው በንጹሃን ዜጎች ላይ የሚፈጸሙ ተደጋጋሚ ጥቃቶችና ግድያዎች እንዲቆሙ የዞኑ አመራሮች የሚችሉትን ጥረት እንዲያደርጉ እንደ ማንኛውም ዜጋ በመጠየቃቸው ብቻ ዜጎች ለእስር እየተዳረጉ መሆኑ ተነግሯል። ከሳምንት በፊት በክልሉና በዞኑ የጸጥታ ኃይሎች ተይዘው መታሰራቸው የተነገረው የዞኑ ወጣቶች የቀድሞ የእንሴኖ ከተማ ከንቲባ አቶ ሸሂቾ ኢብራሂም፣ አቶ ቶፊቅ አወልና አቶ ፈይሰል አወል መሆናቸው የጄን ምንጮች አስረድቷል። እነዚህ የታሰሩ የቀድሞ አመራርና ወጣቶች የመንግስት ስርዓቱን የሚቃወሙ አይደሉም፣ ይልቁንም በአካባቢው ባሉ አመራሮች ላይ የሚታየው ብልሹ አሰራር በግልጽ የሚሞግቱ ለህዝቡ ተቆርቋሪ የሆኑ ናቸው ተብሏል። በተደጋጋሚ የጥቃት ሰለባ ስለሆነ ህዝባቸው መጠየቅና የአመራሮችን ስህተት መጠቆም ለእስር እንደዳረጋቸው ምንጮች አስረድቷል። እንደታሰሩ በቡታጅራ ከተማ እንዲቆዩ የተደረገ ቢሆንም ምክንያቱ በውል ሳይታወቅ ወደ ሆሳና ከተማ መወሰዳቸውም ተነግሯል። ይህም ቤተሰቦቻቸው በቅርበት እንዳይጠይቋቸው በረጅም መንገድ እንዲጉላሉና እንዲንገላቱ ምክንያት ሆኗል ተብሏል። የምስራቅ ጉራጌ ዞን አስተዳደር በምስራቅ መስቃና በማረቆ ልዩ ወረዳ አካባቢ ያለውን የሰላም ጦት ለመፍታት ከህዝቡ ጋር በትብብር ለመቅረፍና ዘላቂ ሰላም ለማምጣት እየሰራሁ ነው። ለዚህም ህዝቡ ከጎኔ እንዲሆን በሚል ይፋዊ የሰላም ጥሪ ባቀረበበት ጊዜ ነው እነዚህ ዜጎች ለእስር የተዳረጉት ተብሏል።